አማራ አንገቱ አንድ ነው። ለመሆኑ አማራ አንገቱ አንድ ነው ማለት ምን ማለት ነው? አባባሉን ለመጀመሪያ ጊዜ የተጠቀመበት ዕውቅ ሰው ወይም የፖለቲካ መሪስ ይኖር ይሆን? የአባባሉን ምንነትና ፋይዳ በዝርዝር ከመመልከታችን በፊት አባባሉን ለመጀመሪያ ጊዜ የተጠቀመበት ታዋቂ ሰው ወይም የፖለቲካ መሪ ነበረ ወይ ለሚለው ጥያቄ መልሱ የለም ይሆናል። በእርግጥ አስቀድመው ፀሐዩ እንቁስላሴ ከዚያም ፕሮፌሰር አስራት ወልደየስ አባባሉ በፖለቲካው መድረክና በህዝባዊ ስብሰባዎች ላይ በሰፊው መነጋገሪያ እንደሆነና የአባባሉ ጽንሰ ሐሳቡም እንዲጎላና እንዲታወስ ማድረጋቸው ይታወቃል። ይሁንና አማራ አንገቱ አንድ ነው የሚለው ባህላዊ አባባል በአማራ ማህበረሰብ ዘንድ ጥልቅ የሆነ ታሪካዊ፣ ስነ ልቦናዊና ማህበራዊ ትርጉም ያለው ታዋቂ ብሂል ነው። ይህ አባባል የአማራን ማህበረሰብ የጋራ ማንነት፣ የአቋም ጽናትና እሴት በአጭርና ፍቺው በሰፋ ቃል የሚገልጽ ነው። እስቲ አማራ አንገቱ አንድ ነው የሚለውን ባህላዊ አባባል ዋና ዋና ምስጢራትና ትርጉሞች እንደሚከተለው እንመልከት። አንደኛ፣ የአቋም ጽናትና የቃል አክባሪነት። በአማራ ባህል ውስጥ በአንድ ጉዳይ ላይ መወሰን ወይም ቃል መግባት ትልቅ ዋጋ አለው። አንገቱ አንድ ነው ሲባል ሁለት ምላስ ወይም ሁለት አቋም የለውም ማለት ነው። ለሚያምንበት እውነት፣ ለሀገር ፍቅርና ለክብሩ አንዴ ከቆመ የፈለገው መከራ ቢመጣ አቋሙን አይቀይርም፣ ለጥቅም ሲል አያጎበድድም ወይም አይለዋወጥም። በሌላ አባባል አማራ ቃሌ ከሚጠፋ የወለድሁት ይጥፋ በሚለው ምሳሌያዊ አነጋገሩ ይህንኑ እውነት ያጸናዋል። ለአማራ ቃል የእምነት ዕዳ ነው። በቃሉና በወሰደው አቋም አይደራደርም። ሁለተኛ፣ ፍጹም አንድነትና ህብረት። አማራ አንገቱ አንድ ነው የሚለው አባባል ማህበረሰቡ በአስቸጋሪና በፈተና ወቅት የሚያሳየውን ጠንካራ አንድነት ይገልጻል። በአንድ ወገኑ ላይ የሚደርስ ጥቃት፣ በደል ወይም ችግር መላውን ማህበረሰብ በአንድነት እንደሚያንቀሳቅስ ያሳያል። አንገት የአካል ሁሉ መቆጣጠሪያ እንደመሆኑ መጠን አንገታችን አንድ ነው ማለት በአንድ ልብ፣ በአንድ ሐሳብና በአንድ ዓላማ እንቆማለን የሚለውን የጋራ መከላከልና የመደጋገፍ ባህል ያሳያል። አማራ በችግር ጊዜ ወገኑን ጥሎ የሚሄድ ጥቅመኛ ህዝብ አይደለም። በማህበረሰቡ ውስጥ ይህንን የሚያደርግ ከተገኘ እጅግ ነውርና ማህበራዊ ቅጣት የሚያስከትልበት ጉዳይ ነው። ችግሮቹን በጋራ የሚጋፈጥ የማይናወጥ የአንድነትና ህብረትን በመመስረት የትኛውንም መሰናክል ያልፋል። ለክብርና ለነጻነት የሚከፈል መስዋዕትነት በአማራና በኢትዮጵያ ታሪክ ውስጥ አንገት የነጻነትና የክብር ምልክት ተደርጎ ይታያል። አንገትን አለመድፋት ወይም ለባዕድ ወይም ለጠላት አለመንበርከክ ትልቅ ኩራት ነው። ስለዚህ አማራ አንገቱ አንድ ነው ሲባል ክብሩንና ነጻነቱን አሳልፎ ከመስጠት ይልቅ ያቺን ያለችውን አንድ አንገት ወይም ህይወቱን ለመስዋዕትነት አሳልፎ ለመስጠት እንደማያመነታ የሚያሳይ የጀግንነት መገለጫ ነው። ሶስተኛ፣ ማህበራዊ እምነትና መተማመን። በማህበረሰቡ ውስጥ አንዱ ለሌላው ያለውን ታማኝነት ያሳያል። አንገቴ ቆረጥ ወይም አንገቴ ሰየፍ የሚሉ ባህላዊ መሐላዎች የሚመነጩት ከዚህ እሴት ነው። ማህበረሰቡ እርስ በርሱ የሚተማመንበትን፣ ክህደትንና ማታለልን አጥብቆ የሚጸየፍበትን የሞራል ልዕልና ያመለክታል። በአጠቃላይ አማራ አንገቱ አንድ ነው የሚለው አባባል ተራ የቃላት ስብስብ ሳይሆን የጽናት፣ የቃል አክባሪነት፣ ለሀገርና ለወገን ፍጹም ታማኝ መሆንና ለክብር ሲሉ እስከ ህይወት መስዋዕትነት የመክፈል ዝግጁነትን የሚገልጽ የማንነት መገለጫ አርማ ነው። አማራነት ለዚህ አባባልና በውስጡ ለያዘው መልእክት ተገቢውን ምላሽ መስጠት ነው። አማራ አንገቱ አንድ ነው የሚለውን እጅግ በርካታ ምስጢሮች የያዘ አባባል እየጠቀስን አማራን በመከፋፈልና ልዩነትን በማጉላት የተጠመድን ብንኖር የዘመትነው በአማራ እሴት ላይ ነው። አማራ ሆኖ ትህነግ፣ ኦነግና መሰሎቻቸው የትግላቸው ማኒፌስቶ አማራን በማጥላላትና እንደ ጠላት በመፈረጅ ከኢኮኖሚ፣ ማህበራዊና ፖለቲካዊ ተሳትፎ በማራቅ ዘር ማጥፋት ላይ ያነጣጠረ ስለሆነ ጠላቶቻችን ናቸው የሚለውን አማራ እንደ ትግራይና ኦሮሞ ጠላት አድርጎ መፈረጅ፣ በዚያም የፖለቲካ ትርፍ ለማግኘት መዳከር
አማራ አንገቱ አንድ ነው የሚለውን የቆየ የአማራ ብሂል ማጣጣልና መናቅ ነው። እውነታው ግን አማራ ጠላቶቹን ለይቶ የሚያውቅ ለቆመለትና ላመነበት ዓላማ ራሱን አሳልፎ እስከ መስጠት ድረስ ቃሉን የሚጠብቅ ችግርና ጠላቶች በገጠሙት ጊዜ ደግሞ አንድነቱና ህብረቱን አጠናክሮ በበቂ ሁኔታ የሚከላከል ጠላቶች አማራ ተለያይቷል፣ ተከፋፍሏልና ተዳክመዋል ብለው ባሰቡ ጊዜ መብረቃዊ አንድነቱን በማሳየት አሸናፊነቱን በተግባር የሚያሳይ ቅኔ የሆነ እውነትም አንገቱ አንድ የሆነ ህዝብ ነው። ይህንን ህዝብ ለመከፋፈልና የራስን ፍላጎት ለማሳካት የሚደረግ የትኛውም ሙከራ ተዝቆ የማያልቅ ዋጋ ያስከፍላል። አማራ ትናንትም ዛሬም ሆነ ነገ አንገቱ አንድ ነው። ድል ለአማራ ህዝብ፣ ድል ለኢትዮጵያ። በጋሽ አዲስ ተስፋ ሐምሌ 2018